ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢትዮጵያ በአህያ ብዛት አንደኛ ተባለች። በዓለም ላይ ከ40 ሚሊዮን በላይ አህዮች እንዳሉ የጠቀሰው አንድ ጥናት ሀገራችን ኢትዮጵያ ደግሞ ከዚህ ቁጥር ላይ 10 ሚሊዮን የሆነውን ድርሻ በማንሳት በዓለም ላይ ቁጥር 1 አህያ ሀብታም ተብላለች። አህዮች በዕለት ተዕለት የህይወት እንቅስቃሴዎቻችን ውስጥ ከገጠር እስከ ከተማ ድረስ ታማኝ አገልጋዮቻችንና ባለውለታዎቻችን ናቸው። በተለይ ደግሞ በገጠሩ የሀገራችን ክፍል ላቡን ጠብ አድርጎ እህል አምርቶ ከተማ እስከሚሸጥ ድረስ ባለው ሂደት ውስጥ የሀገራችን ገበሬ ቀኝ እጅ ናቸው። ቢሆንም ግን ይህ ጥናት እስኪነገረን ድረስ 10 ሚሊዮን አህዮች ባለቤት መሆናችንን ግን መገመት አንችልም ነበር። ፓኪስታንና ቻድ ሁለተኛና ሶስተኛ በመሆን ዝርዝሩን ተቀላቅለዋል። ሩሲያ ጦርነቱን እንድታቆም ከፍተኛ ጫና ሊደረግባት ይገባል ሲሉ ፕሬዝዳንት ዘለንስኪ ተናገሩ። ሩሲያ ዛሬ በሆሳዕና በዓል ቀን በዩክሬን በሚገኘው ሱሚ ግዛት ውስጥ በፈጸመችው የሚሳኤል ጥቃት እስካሁን ባለው መረጃ 32 ሰዎች ህይወታቸው አልፏል። ከሞቱት ውስጥ 2 ህጻናት እንደሚገኙ የተገለጸ ሲሆን ሌሎች 84 ሰዎች ደግሞ ቆስለዋል። ሩሲያ በዛሬው የሆሳዕና በዓል ዕለት በፈጸመችው ጥቃት የተጠቀመችው 2 እስካንዳር የተባሉ ሚሳኤሎች እንደሆኑ የዩክሬን ባለስልጣን የገለጹ ሲሆን በጥቃቱ 20 ህንጻዎች መፍረሳቸውን፣ 10 መኪኖች መውደማቸውን፣ 5 የመኖሪያ ህንጻዎች ለጉዳት መዳረጋቸውን አስረድተዋል። ከጥቃቱ በኋላ ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክት ይህ የዓለም ህዝብ ዝምታውን መስበር እንዳለበት የሚያሳይ ወሳኝ ጉዳይ ነው ብለዋል። በመጨረሻም የሩሲያው ጥቃት ሊወገዝ የሚገባው ነው። ሩሲያ ይህንን ጦርነት እንድታቆምና ለህዝባችን የደህንነት ዋስትና እንድትሰጥ ከፍተኛ ጫና ሊደረግባት ይገባል። ጠንካራ ጫና ካልተደረገባት ሩሲያ ጦርነቱን ትቀጥላለች በማለት አስታውቀዋል። ዘለንስኪ ሲቀጥሉ አሜሪካ ያቀረበችውን የተኩስ አቁም ምክረ ሀሳብ ፑቲን ቸል ካለው አሁን 2ኛ ወሩ ነው። ሙሉ የተኩስ አቁም ስምምነቱ ተግባራዊ ቢሆን ኖሮ ሞስኮ በህዝባችን ላይ የምታደርገውን ግድያ አትቀጥልም ነበር። ሁኔታዎች በዚህ መንገድ እንዳይቀጥሉ ጫና ያስፈልጋል ብለዋል። ለዚህም የዘለንስኪ ጥሪ አስቀድመው መልስ የሰጡት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሲሆኑ እሳቸው ለሰው ህይወት፣ ለዓለም አቀፍ ህጎችና አሜሪካ እያደረገች ላለው የተኩስ አቁም ጥረት ግዴለሽነት የታየበት ጥቃት ነው ብለዋል። የተኩስ አቁም ጥረቱ እንደሚደግፉ ያስታወቁት ማክሮን ጨምረው ሁሉም ሰው እንደሚያውቀው ይህን ጦርነት የጀመረችው ሩሲያ ብቻዋን ናት። ዛሬም ደግሞ ጦርነቱን ለብቻዋ የመቀጠል ፍላጎት እንዳላት በግልጽ አሳይታለች በማለት ገልጸዋል። የእስራኤል ጦር በጋዛ ሰርጥ ውስጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ። ከበባውን ተከትሎ የጦር የራፋና የካን ዩኒስ ብርጌዶች መለየት የሚያስችለውን ሞራግ የተባለ የደህንነት ኮሪደር ማቋቋም እንዳስቻለው ገልጿል። የእስራኤል መከላከያ ዛሬ ባወጣው መግለጫ ጦር ኃይሉ ባለፉት 2 ሰዓታት አሸባሪዎች ያላቸውን በርካታ ታጣቂዎች መግደሉን፣ የምድር ውስጥ ዋሻዎችን ማፈራረሱንና ሐማስ ሲገለገልባቸው የነበሩ መሰረተ ልማቱን ማውደሙን ዘርዝሯል። እስራኤል ላለፉት 10 ቀናት ባካሄደችው ዘመቻ አቋቋምኩ ያለችው አዲሱ የሞራግ ኮሪደር የራፋና የካን ዩኒስ ከተሞች ለሁለት መለየቱ ተመላክቷል። ባለፈው ጥር ወር በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ማብቃቱን ተከትሎ እስራኤል በጋዛ ሰርጥ አዲስ ዘመቻ ከፍታ አብዛኛዎቹ ሴቶችና ህጻናት የሆኑ በመቶዎች የሚቆጠሩ ሰዎች ተገድለዋል። ይህ በእንዲህ እያለ እስራኤል ከየመን የሁቲ አማጽያን ትናንት አርብ የተወነጨፉ ሚሳኤሎችን ማምከኗን አስታውቃለች። የዮርዳኖስ ጦር በበኩሏ ከየመን የተላከ ሳይሆን እንዳልቀረ የተገመተ አንድ ድሮን በግዛቱ መውደቁን አመላክቷል። ለጥቃቱ የሁቲ አማጽያን ኃላፊነት ወስደዋል። የሁቲ አማጽያን በቀይ ባህር ላይ በእስራኤልና በወዳጆቿ መርከቦች ላይ በተከታታይ የሚያደርሱት ጥቃት ለማስቆም የአሜሪካ ጦር በየዕለቱ በሚባል ደረጃ በየመን የተመረጡ ኢላማዎች ላይ የአየር ድብደባ እየፈጸመች ይገኛል። አሜሪካና ኢራን የመጀመሪያውን ዙር የኒውክሌር ድርድር ገንቢ ውይይት ማካሄዳቸውን ገለጹ። ኢራንና አሜሪካ በቴህራን የኒውክሌር መርሃ ግብር ላይ በኦማን ያደረጉት የመጀመሪያ ዙር ውይይት አጠናቀቁ። ውይይቱ እንደ አውሮፓውያን አቆጣጠር በ2018 ወዲህ በሁለቱ ሀገራት መካከል የተደረገ ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ሁለቱም ሀገራት ስብሰባው ገንቢ በማለት የገለጹት ሲሆን በሚቀጥለው ሳምንት 2ኛውን ዙር ውይይት እንደሚካሄድ አረጋግጠዋል። ዩናይትድ ስቴትስ የቀጥታ ውይይቱን ከስምምነት ለመድረስ ቁልፍ ነው በማለት አወድሳለች። ፕሬዝዳንት ዶናልድ ትራምፕ በ2018 በኢራንና የዓለም ሀያላን መንግስታት ቀደም ሲል የተደረሰው የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉ ሲናገሩ ቆይተዋል። ንግግሮቹ ስምምነቱን መድረስ ይቻል እንደሆነ ለማረጋገጥ እንደ አንድ አስፈላጊ የመጀመሪያ እርምጃ ታይተዋል። ለ2 ሰዓት ተኩል የቆየ የመጀመሪያ ስብሰባ አጭር ቢሆንም በአክብሮት የተሞላና ለሁለተኛ ዙር መድረኩ ያዘጋጀ ሆኗል። ትራምፕ በመጀመሪያ የስልጣን ዘመናቸውን አሜሪካን ከ2015ቱ የኢራን ኒውክሌር ስምምነት ካስወጣት በኋላ በጣም ጠቃሚ ንግግር ተብሏል።
የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስትር አባስ አራግቺ የሰጡት አስተያየትም አዎንታዊ ነበር። በእኔ አስተያየት እንደመጀመሪያው ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር፣ ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉ ለኢራን መንግስት ቴሌቪዥን ተናግረዋል። የኢራኑ ተደራዳሪ ዲፕሎማሲያዊ ቃላት እንደሚጠቁመው ከሆነ በትራምፕ መልእክተኛ ስቲቭ ዊትኮፍ የሚመራው የአሜሪካ ቡድን ይህ ውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል በማለት ፕሬዝዳንቱን ደጋግመው የተናገሩትን ዛቻ አለመጠቀሙን ነው። ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃቶች ሊኖሩ እንደሚችሉ በተደጋጋሚ አስጠንቅቀዋል። ውይይቱ ሁለት ልዑካን የተለያየ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስተር በድር ቢን ሐማድ አልቡሰይድ በኩል መልእክቶችን በማስተላለፍ የተካሄደ ነበር። የአሜሪካ ልዑካንን እየመሩ ያሉት ዊትኮፍ ከዚህ ቀደም ፊት ለፊት ስለመገናኘት ብቻ ተናግረው ነበር። አራግቺ እና ዊትኮፍ የውጭ ጉዳይ ሚኒስተር ቡሳይዲ ባሉበት ለተወሰኑ ደቂቃዎች ተነጋግረዋል። የአሜሪካ ባለስልጣን ይኖራል ያሉት ቀጥተኛ ንግግር ሳይሆን አነስተኛ የመክፈቻ ንግግር ሊሆን የሚችል ነው። ኢራን በአገር ውስጥ ያሉ አከራካሪዎችን ጫና በማስታወስ የፊት ለፊት ንግግር የተገደበ እንደሆነ አስረድታለች። ዋይት ሀውስ ከንግግሩ በኋላ በሰጠው መግለጫ ውይይቶቹ በጣም አዎንታዊና ገንቢ ነበሩ ከማለት ባለፈ ልዩነቶችን ከተቻለ በውይይትና በዲፕሎማሲ ለመፍታት እንደሚፈልግ አጽንኦት ሰጥተው ዊትኮፍ ለኢራን ገልጸዋል ብለዋል። መግለጫው አክሎም እነዚህን ጉዳዮች በጣም የተወሳሰቡ ናቸው። ልዩ መልእክተኛው ዊትኮፍ ቀጥተኛ ግንኙነት ማድረጋቸው የጋራ ተጠቃሚነት ለማረጋገጥ አንድ እርምጃ ነበር ብለዋል። አራግቺ ከውይይቶቹ በፊት ሀገራቸው ፍትሃዊ ስምምነት እንደምትፈልግ ተናግረው ነበር። ውይይቶቹ ከተጠናቀቁ በኋላ በሚቀጥለው ሳምንት ውይይቶቹ በማን ላይ ይደረጉ ቢችሉም አሁን በመካከለኛው ምስራቅ አገር አሸማጋይነት ይካሄዳል ብለዋል። ዋይት ሀውስ ቀጣይ ውይይት በመጪው ቅዳሜ እንደሚካሄድ ተናግረዋል። አራግቺ ለኢራን መንግስታዊ ቴሌቪዥን እንደተናገሩት እኛ ሆነን ሌላኛው አካል ፍሬ አልባ ድርድር ለውይይት ሲባል የሚደረግ ውይይት ጊዜ ማባከኛ ንግግሮችን አንፈልግም ብለዋል። ዋናው ጉዳይ ሁለት ወገኖች ምን አይነት ስምምነት ለመቀበል ፈቃደኛ ይሆናሉ የሚለውን ነው። ኢራን የኒውክሌር ጦር መሳሪያ እንዳታበለጽግ ለመከላከልና በአሜሪካና በእስራኤል ሊደርሱ የሚችሉ ወታደራዊ ጥቃቶችን ለመከላከል ስምምነት እንደሚፈልጉ በመግለጽ ትራምፕ ባለፈው ወር ለኢራን ሃይማኖታዊ መሪ በተባበሩት አረብ ኤሚሬትስ በኩል ደብዳቤ ልከዋል። ኢራን የተጣለባትን ማዕቀብ በማንሳት የኒውክሌር መርሃ ግብሯን የሚገድብ እንጂ የሚያስቆም ስምምነት ላይ ለመድረስ ተስፋ አድርጋለች። በኦማን የሚገኙ አንድ ስማቸው እንዲገለጽ ያልፈለጉ ምንጭ ለሮይተርስ እንደተናገሩት ከሆነ ውይይቱ በአካባቢ ያለው ውጥረትን ለማርገብና የእስረኞችን ልውውጥ ለማረጋገጥ ጥረት ያደርጋል። ትራምፕ ውይይቱ እንደሚካሄድ የገለጹት ሰኞ ዕለት ቤንያሚን ኔታንያሁ ዋይት ሀውስን በሚጎበኙበት ወቅት ነው። የእስራኤል ጠቅላይ ሚኒስትር ማክሰኞ ዕለት እንዳሉት ሁለቱም መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምተዋል። ኔታንያሁ በ2003 ከምዕራባውያን ሀያላን ጋር በተደረገው ስምምነት የሰሜን አፍሪካዊቱ ሀገር ሊቢያ የጦር መሳሪያ መርሃ ግብሯን ሙሉ ለሙሉ የሚያስቆም አይነት ስምምነት እንዲደረግ ጥሪ አቅርበዋል። ይህ ግን በኢራን በኩል ፈጽሞ ተቀባይነት የለውም። ኢራን የኒውክሌር እንቅስቃሴዋን ሙሉ በሙሉ ሰላማዊ እንደሆነና የኒውክሌር መሳሪያ መቼ እንደማትታጠቅ አጥብቃ ገልጻለች። የኢራን ባለስልጣን ድርድሩ የሚያተኩረው በኒውክሌር ፕሮግራሟ ላይ ብቻ እንጂ እንደ ባላስቲክ ሚሳይል ፕሮግራም ባለው በተቀረው የመከላከያ አቋሟ ላይ እንደማይሆን ግልጽ አድርገዋል። ከንግግሩ ፊት ኢራን አስደናቂ ታላቅ ደስተኛ ሀገር እንድትሆን ነገር ግን የኒውክሌር መሳሪያ እንዲኖራት እንደማይፈልጉ ትራምፕ አርብ ዕለት ተናግረዋል። ዩናይትድ ስቴትስ በስምምነት ላይ ካልተደረሰ ወታደራዊ ኃይል እንደምትጠቀም ትራምፕ አስጠንቅቀዋል። ኢራንም በበኩሏ በጫና ውስጥ ሆና እንደማትደራደር ደጋግማ ተናግራለች። ይህ ሂደት ግን በከፍተኛ ጫና ውስጥ በመከናወን ላይ ነው። ይህን ስብሰባ ለማዘጋጀት ዝግጅት በሚደረግበት ወቅት አሜሪካ ተጨማሪ የጦር መርከቦችና ቦምቦች ጣዮችን ወደ አካባቢ ከማዘዋወር ባለፈ ተጨማሪ ማዕቀቦችን ጥላለች። የአሜሪካ ፕሬዝዳንት ሰኞ ዕለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ውይይቱ ካልተሳካ ለኢራን በጣም መጥፎ ቀን ነው ብለው ነበር። በረሃብ የተጠቁ ሰዎች በሚገኙበት የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። በሱዳን ምዕራባዊ ዳርፉር ክልል ከባለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን ዜጎች ተገደሉ። ከሟቾቹ መካከል 20 ያህሉ የሚሆኑት ህጻናትና የሕክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ እርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎች በምናስተናግድበት በኤልፋሽር ከተማና በአቅራቢያ ባሉ 2 መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ኃይሉም ተጠቂ ሆኗል። የፈጥኖ ደራሽ ኃይሉ በበኩሉ ውንጀላዎቹን የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘምና አቦሹክ የተባሉ ካምፖች ከ700,000 በላይ የሚሆኑ ስደተኞችን ያስተናግዳሉ። ከነዚህም ውስጥ አብዛኞቹ ራብ ተጋርጦባቸዋል።
የጥቃቶቹ ዜና የተሰማው በአርኤስኤፍ እና በአገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት ሁለተኛው ዓመቱ በተቃረበበት ዋዜማ ላይ ነው። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሌሜንት ኒክዌታ ሳላሚ በተፈጠረው ነገር በጣም መደናገጣቸውን ተናግረዋል። ይህ በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰ ተከታታይና አሰቃቂ ጥቃት ተቀባይነት የለውም ብለዋል። የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪን ጨምሮ 9 ሰራተኞች መገደላቸውን አስታውቋል። በካምፕ ውስጥ የመጨረሻ የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎት ድርጅት የአርኤስኤፍ ተዋጊዎች ተጠያቂ ናቸው ብለዋል። ሪሊፍ ኢንተርናሽናል ይህ የክልሉ ውስጥ ባሉ ሁሉም የጤና መሰረተ ልማት አውታሮች ላይ ያነጣጠረ ጥቃት መሆኑን ተረድተናል። ይህ የተፈናቀሉ ዜጎችን የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ብለዋል። አክሎም ከእኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑን አስደንጋጭ ሲሆን በኤልፋሽር የሚገኙ የጤና ተቋማት ጥቃት ተሰንዝሮባቸዋል። አርኤስኤፍ ቅዳሜ ዕለት በሰጠው መግለጫ በሰላማዊ ሰዎች ላይ ለሚደርሱ ጥቃት ተጠያቂ እንዳልሆነና በዘምዘም የተገደሉ ሰዎች የወታደራዊ ኃይሉን ስም ለማጠልሸት የተደረጉ ናቸው ብሏል። እሁድ ጧት ከቢቢሲ ጋር ቆይታ ያደረገውና በካምፕ ውስጥ ላሉ ሰዎች ምግብ በማዘጋጀት የሚሰራ የዘምዘም ነዋሪ ሁኔታው እጅግ በጣም አስከፊ ነው ብሏል። የ34 ዓመቱ ሙስጠፋ በዋትስአፕ በላከው የድምጽ መልእክት ብዙ ወጣቶችን አጥተናል። በማህበረሰቡ መመገቢያ ውስጥ ይሰሩ የነበሩ ተገድለዋል። ሆስፒታሉን ለመክፈት ሲሯሯጡ የነበሩ ሐኪሞችም ተገድለዋል ብለዋል። አጎቴና የአጎቴ ልጅ ተገድለዋል። ሰዎች ቆስለዋል። እናም እነሱን ለማዳን መድኃኒት ወይም ሆስፒታል ባለመኖሩ በደም መፍሰስ ምክንያት እየሞቱ ነው። ጥቃቱ አሁንም እንደቀጠለ ነው። ጠዋት ተጨማሪ ጥቃቶች እንደሚኖሩ እየጠበቅን ነው። ወደ ካምፑ የሚኖሩ መንገዶች በሙሉ ተዘግተዋል። ከአራቱም አቅጣጫ የተከበበ ነገር ነው ሲል አክሏል። የአካባቢ ነዋሪ የሆኑት ዋሲር በበኩላቸው ነገሮች እጅግ በጣም አስከፊ ናቸው ብለዋል። በዘምዘም ምንም የቀረ ነገር የለም። ብዙ ሰላማዊ ዜጎች ተሰደዋል። አሁንም ለመልቀቅ እየሞከርን ቢሆንም ግን ሁሉም መንገዶች ተዘግተውብናል። ልጆችም ይዘናል። ግድያ በየቦታው አለ። አሁንም ሳናግራችሁ እንኳ ከምሽግ ውስጥ ጥይት እየተተኮሰብን ነው። በሰራዊትና በአርኤስኤፍ መካከል ያለው የስልጣን ሽኩቻ የወለደ ጦርነት በዓለም ላይ ትልቁ የሰብአዊ ቀውስ ፈጥሯል። ከ12 ሚሊዮን በላይ ሰዎች ከመኖሪያ ቤታቸው እንዲፈናቀሉና ማህበረሰቦችን ለረሃብ እንዲጋለጡ አድርጓል። ጦርነቱ የጀመረው የሱዳን ሰራዊት እና የአርኤስኤፍ መሪዎች በሀገሪቱ የወደፊት ፖለቲካ ዕጣ ፈንታ ላይ ባለመግባባታቸው ነው። ሱዳን በድጋሚ ኬንያን አስጠነቀቀች። የኬንያ መንግስት ሁለተኛውን የሱዳን ተቃዋሚ ኮንፈረንስ በናይሮቢ ለማስተናገድ ማቀዷን አስታውቃለች። በዚህ ኮንፈረንስ ላይ ፈጥኖ ደራሽ ኃይሉን ጨምሮ በትጥቅ ትግል ላይ የሚሳተፉ የሱዳን ተቃዋሚዎች እንደሚገኙ የሚጠበቅ ሲሆን የሱዳን መንግስት ይህንን ተቃውሟል። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በዳርፉር የዘር ማጥፋት እየፈጸመ ያለውን ፈጥኖ ደራሽ ኃይሉን በናይሮቢ ማስተናገድ ወንጀሉን አለመደገፍ ይቆጠራል ያለ ሲሆን በሚቀጥሉ ቀናት እንደሚካሄድ የሚጠበቀው ይህን ስብሰባ ተቃውሟል። የዓለም አቀፉ ማህበረሰብ ይህ ኮንፈረንስ እንዳይካሄድ በኬንያ ላይ ጫና እንዲያደርግ ጠይቀዋል። የኬንያ መንግስት የተመድ ቻርተር፣ የአፍሪካ ህብረት ህገ መንግስትና ሌሎች ዓለም አቀፍ ህጎችን ከሚጻረሩ ከዚህ ድርጊቱ እንዲቆጠብም አስጠንቅቀዋል። ከወራት በፊት በተደረገው የመጀመሪያ ኮንፈረንስ ታጣቂ ኃይሎቹ በሱዳን ውስጥ ትይዩ መንግስት ለመመስረት የሚያስችላቸውን ስምምነት መፈራረማቸው ይታወሳል። ይህን ተከትሎ ሱዳን ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት ከማቋረጥም በላይ ምርቶቿን ወደ ኬንያ ላለመላክ ማዕቀብ መጣሏን አይዘነጋም። በትራምፕ ታሪፍ ምክንያት የኢትዮጵያ፣ የብራዚልና የኮሎምቢያ ቡና ዋጋ በአሜሪካ ጨመረ። በፕሬዝዳንት ዶናልድ ትራምፕ ታሪፍ ምክንያት በአሜሪካ የቡና ዋጋ እየናረ ነው። ከሌሎች ሀገራት ወደ አሜሪካ የሚገቡ ቡና መጠን ስለቀነሰ የቡና ዋጋ ተወዷል። ቡና የሚገዙ ሰዎች ቁጥርም እየቀነሰ ነው። የአሜሪካን በዓመት $100 ቢሊዮን ለቡና ያወጣሉ። አሁን ባለው የዋጋ መወደድ ምክንያት ግን ይህ ቁጥር መለወጡ አይቀርም። በዋሽንግተን ዲሲ ብሬድ ባይት ቤከሪ የተባለ ካፌ የሚያስተዳድረው ጆርጅ ፕሩዲንኮ እንዳለው በኮሎምቢያ የሚያስገቡትን ቡና መጠን ስለቀነሰ የቡና ዋጋ ተወዷል። አሜሪካ በዋናነት ከብራዚልና ከኮሎምቢያ ነው ቡና የምታስገባው። ቡና ወደ ሀገር ውስጥ በማስገባት ከዓለም ሁለተኛው ሀገር ናት። ትራምፕ 10% ታሪፍ መጣላቸውን ተከትሎ የቡና ገበያው ተቀዛቅዟል። ጆርጅ እንደሚለው የቡና ዋጋ እየናረ መሄዱን አይቀርም። የካፌው ኃላፊ ከማል ሞርታዳ እንዳለው የቡና ዋጋ በቀናት ውስጥ ተለውጧል። አሜሪካ በ40 ዓመታት ያልታየው የዋጋ ንረት የገጠማት በጆን ባይደን አስተዳደር ስር ነበር። ታሪፉ ከመጣሉ በፊት ከየካቲት ወር ላይ ቡና $1 ጨምሮ ነበር። በ2020 ከነበረው $3 ጭማሪ አሳይቷል። ከማል የካፌ ደንበኞች ቁጥር መቀነሱን ይናገራል። ወተት በቡና ከመጠጣት ይልቅ ቡና ብቻውን የሚጠጡ ደንበኞችን ቁጥር ጨምሯል ይላል።
የዋጋ ዝርዝር ላይ የሚታየው የ25 በመቶ ጭማሪ ደንበኞች ውስን ቡና ብቻ እንዲሸምቱ ግድ ብለዋል። ከማል ሞርታዳ ቡና ቤት ማፍላት የጀመሩም አሉ። ከዚህ በላይ የቡና ዋጋ ይወደዳል ብለው የካፌ አስተዳደሮች ሰግተዋል። በሳን ፍራንሲስኮ ካፌ ያላት ጄኒ ኒጎ የኢትዮጵያና የጓታማላ ቡና ነው የምትሸጠው። ሁለት ሀገራት 10 በመቶ ታሪፍ ተጥሎባቸዋል። በቻይና በረዳማ ክፍል ቡና የምታስገባው ጄኒ እንደምትለው የቡና ዋጋ ንሯል። ንግዳችን እንዳይሞት እኛም ዋጋ መጨመር አለብን ትላለች። ጆርጅ እንደሚለው ቡና ለመግዛት ወደ ካፌ የሚሄዱ ሰዎች በአጠቃላይ ሊቀሩ አይችሉም። ዋጋው ጫና ማሳደሩ ግን አይቀርም። የኑሮ ውድነት የእንቁላል ዋጋ ላይ ጫና ከማሳደሩም ኬክና ዳቦ ጋጋሪዎችም ተቸግረዋል። ጆርጅ ከ5 ወራት በፊት $42 ይገዛ የነበረውን የኬክ ግብአት በ$100 መግዛት ጀምረዋል። ዋጋውን እየከፈልን ያለነው ሁላችንም ነን ይላል። ትራምፕ የእንቁላል ዋጋ የጨመረው በባይደን አስተዳደር ምክንያት ነው ብለዋል። በእሳቸው አስተዳደር ግን ዋጋው እንደሚቀንስ ቃል ገብተው ነበር። በባይደን አስተዳደር ወቅት በወፍ ጉንፋን ምክንያት በሚሊዮኖች የሚቆጠሩ ዶላሮች ተጎድተዋል። በትራምፕ አስተዳደር እንቁላል ዋጋው ከዚህ በፊት ባልታየ ሁኔታ እስከ $6.22 ደርሷል። ኮሊያ ኮፊ ሮስተር የተባለ ቡና መሸጫ በዲሲ የከፈተው ጆኤል ፊንክሊን እንደሚለው በታሪፍ ምክንያት የዋጋ ንረት ተከስቷል። ትራምፕ ስልጣን ከያዙ ጀምሮ የቡና ዋጋ እየጨመረ መምጣቱ ይናገራል። በተለይ በዩኤስአይዲ የሚደረግለትን ድጋፍ መቋረጡን፣ በደቡብ አፍሪካ ድጎማ የሚደረግላቸው አርሶ አደሮች ላይ ጫና ስላሳደረ የቡና ዋጋ ጨምሯል። የምንሸጠው የቡና መጠን ማሽቆልቆሉ አይቀርም ይላል ነጋዴው። ይህን የቡና ዋጋ በአሜሪካ መናር የተጠቃሚዎችን ቁጥር የሚቀንስ ከሆነ አገራት ወደ አሜሪካ የሚልኩትን ቡና መጠንም ይቀንሳል። ይህ በአምራችና በላኪ ሀገራት ላይም የገቢ ቅናሽን ያስከትላል። ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎች ከመኖሪያ እንዳይወጡ አሳሰበች። በቻይና ሰሜናዊ ክፍል ዝናብ የተቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡ አሳስባለች። ከሀገሪቱ ደቡብ አዋሳኝ ሞንጎሊያ መነሻን ያደረገው ነፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጂንን እና ሄቤይን ጨምሮ የቻይና ሰሜናዊ ክፍሎች እየመታ ይገኛል። የነፋስ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑ ተገልጿል። የተከሰተው ከባድ ነፋስ ደረጃ 13 ሲሆን ዝናብ፣ በረዶና ነጎድጓድ የቀላቀለ መሆኑን የቻይና የአየር ትንበያ ኤጀንሲ ጠቁሟል። በሁነቱ በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመለከተው ኤጀንሲው ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸውን ጠቁሟል። ይህን ተከትሎ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎች በነፋሱ እንዳይወሰዱ በማሰብ ነው ከመኖሪያቸው እንዳይወጡ ማስጠንቀቂያ የተሰጠው። እንዲሁም የነፋሱ የባሰ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛሉ። ዛፎች በቀላሉ እንዳይነቀሉ ማጠናከር ብሎም መቁረጥ፣ ፓርኮች እንዲዘጉ እንዲሁም ወሳኝና አስፈላጊ ያልሆኑ በረራዎች እንዲሰረዙም ተደርጓል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና ሰሜናዊ አካባቢዎች ጎዳናዎች ጭር ብሎ መዋላቸውን አርት በዘገባው አመላክቷል። 3367 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። ሚያዝያ 5 ቀን 2017 ዓ.ም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3367 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ በተደረጉ 9 በረራዎች የተመለሱ ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 18 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተመላክቷል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50,000 ዜጎችን ለመመለስ ታቅዶ መጋቢት 3 ቀን 2017 ዓ.ም በይፋ መጀመሩ ይታወቃል። በዚህም እስካሁን 15684 ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት የተመላሽ ዜጎች በአየር ማረፊያና በማቆሚያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ አስታውቋል።